ደህና ዋልክ? የት ሄደህ ነው? ደህና ነኝ እግዚአብሔር ይመስገን። እንዴው ያንን ያበራን በረት ሄጃይቸው ነበር። እንዴው ምንም ነገር አላገኘሁም። ነግሬክ ነበር እኮ ከከተማ የመጡ ሰዎች ናቸው ይዘውት ሄዱት። ብቻ የሆነ ነገር እንዳይሆን። አይ እሱማ እስካሁንም ታለ ነው። ያቺ ልጅ ተከታተልካት? አዎ ተከታተያት ነበረ፣ ግን እንዴው ምንም ነገር አላየሁባትም። እንዴው በጣም ተክዛ ነው ያየኋት። አይምሰል፣ እኛ ሴቶች ውስጣችን አይገኝም። አታለም እንዴው ምን እያልሽ ነው? ምንም አልገባኝም። እንዳላየችክ እርግጠኛ ነህ? አሃ እሱማ የዚህር ሰላምታም ሰላም ብያታለሁ። ታዲያ ምን እንድታደርግ ጠብቀህ ነበር? ለዛውም አይታክ እንደ ተጎዳች ከማስመሰል ውጭ ምን ልታደርግ ትችላለች? እንዴው አታለም የምትይ ነገር ምንም አልገባኝም። እንዴው ልትነግሪኝ የፈለግሽው ነገር እንዴው ፈረጥ አድርገሽ ንገሪኝ እስኪ። በቃ አውቃ የተጎዳች ለማስመሰል እየሞከረች ነው እያልኩ ነው ከገባ። ደሞ ምን ፈልጎ ነው? ማን ነው? አበራ ነው እንዴ? እናንሳው ታዲያ። አቤል ተገኝቶ ይሆናል። እሺ ሄሎ አራቃስ ብላ ለአንተ አንድ ያመጣሁት ምን ያሻማል? አራም ማለት እንደሆነ አልገባህም ማለት ሱማልካ አንተ በለም እንዴ? እኔ እንኳን ይቅርብኝ። አንተ ለብቻ እንዲህ እየተሻማ እኔ ስጨመርበትማ አሰብኩት እኮ። ለብቻ በልበል ተጥገብና ከዛ ነው ይበላል። ምንድነው አንተ? ምንድነው ያደረክብኝ? ምንድነው ያደረክበት? ምንድነው ያደረክበት? ምንድነው ያደረክ? ምንድነው ያደረክበት? ምንድነው ያደረክ? ምንድነው ያደረክበት? ምንድነው ያደረክበት?
በሰላም መጣሽ። ስምሽ ማን ነው? ለነገሩ እኔ ስላንቺ ስም ምን አገባኝ አይደለ? ዋናው ነገር እኮ የሰው ልጅ ስም አይደለም አይደለ? ዋናው ቁም ነገር እኮ በፊት ሰው መሆን ነበር። ግን አሁን ላይ የሰው ልጅ በቁሳዊ ነገር በንብረት ተቀየረ። አየሽ አይደለ? ግን እኛ ሰዎች ቆይ ሰውን መስራት እንችላለን? አንችልም። ምክንያቱም ይሄን ማድረግ የሚችለው ፈጣሪ ብቻ ነው። እባክሽ ምንም እንዳታደርጊ፣ እኔ እብድ እፈራለሁ። እብድ ማለት እዚህ ጋር የሚንቀሳቀሱ ሰዎች ናቸው። እሺ እኔ እብድ አይደለሁም። አንቺ እብድ ነሽ? ኧረ እኔ እብድ አይደለሁም። ጠንቆይ ለራሱ አያውቅም። አንቺ እብድ ነሽ። እሺ አይደለሁም። የማውቀው ወይስ አንቺ ነሽ? እብድ ነሽ ብያለሁ። እብድ ነሽ። እሺ ነኝ በቃ። ምንድን ነሽ አንቺ ምንድን ነሽ? እብድ። እስኪ አንዴ ድገሚ። ምንድን ነው እብድ የምትይው? እኔን ነው እንዴ? ኧረ እኔ ነኝ እብድ። አዎ አንቺ እብድ ነሽ። እስኪ አንዴ ብቻ ጣትሽን እንደዚህ አድርገሽ ወደ እኔ ጠቁም። ምን ይታይሻል? አንቺ ነሽ ያለሽው። አንቺ ብቻ ነው የምትታይኝ። እሱማ እኔ ብቻ ነኝ ያለሁት። እኔ ብቻ ነኝ የምታይሽ። ግን አየሽ አይደለ? ጣትሽን እንደዚህ አድርገሽ ወደ ሌላ ሰው ስትጠቁሚ ሶስቱ ጣቶችሽ ወደ ሌላ ሰው ሳይሆን ወደ ራስሽ እንደሚጠቁም በደንብ ማወቅ አለብሽ። እሺ? አዎ እሺ፣ አውቄያለሁ። እሺ በቃ ደህና ሁኚ። እሺ ምን አገኘሽ? ምን አዲስ ነገር አለ? በወቅቱ የሬሳ ምርመራው ሲያደርግ የነበረው መርማሪ መሞቱንና መረጃዎቹ ደግሞ ፖሊስ ጣቢያ ላይ በደረሰ አደጋ 90% በላይ የሚሆኑት እንደወደሙ ነው የሰማሁት። ስለዚህ በሞቱ ጉዳይ ምንም መረጃ ማግኘት አንችልም ማለት ነው? አሁን ስራሴ ሊፈነዳ ነው። አንዱ ስለው አንዱ በዚህ በኩል ይመጣል። ምን ማድረግ እንዳለብኝ ግራ ገብቶኛል። ምንድን ነው የሚሻለው? ያልፋል ልልህ አልችልም። ነገሮች በጣም እየተሳሰቡ ነው። ነገር ግን አንድ መፍትሄ እንደምናገኝ አምናለሁ። ለምንድን ነው መስማት የነበረብን መረጃዎችስ መስማት ያቆሙ? ይመስለኛል ድምጽ ማዳመጫዎች ውስጥ ውሃ ሳይገባ አይቀርም። ለነገሩ አበራና አብርሃም ዋና ተጠርጣሪ እንደሆነ አውቀናል። አሁን ከአቤል ብታገት ጀርባ ያለው ሰው ማን እንደሆነ ነው ማወቅ ያለብን። አዎ ልክ ነህ። እኔ ግን ረዴትን ጠረጥራታለሁ። እንዴት እንደዛ አልሽ? ማምለጧና እንደነገርከኝ ከሆነ ብሩን የጠየቁት እሷ አንተ ጋር ከመጣች በኋላ መሆኑ፣ በተጨማሪ ደግሞ ለድርድር የቀረበው የአቤል ፎቶ ከሷ ውጭ መሆኑ ይህን ነገር እንጠረጥር አድርጎኛል። ይህን አልተገነዘብኩም ነበር። ስለዚህ አንቺ የሚደረገውን ሁሉ አድርጊ። እሺ አለቃ፣ ተጠንቀቅ። ነገሮችን በትኩረት ማየት ጥሩ ነው ባይ ነኝ። አመሰግናለሁ። እንደው ስፈልግህ ደሞ ለምን ፈለከኝ? እንደ የፈለኩስ ሳላቅ በድያለሁ። ይቅርታን ፈልጌ ነው አመጣጤ።
ሁሉም ነገር አሁን ነው የገባኝ። ጠቅሜን ስል ሰው እየራቀኝ ነው። አበራ ደግሞ በዚህ መጣህ? ተው እንጂ ወንደሰን፣ ምንም ቢሆን እኮ ታላቄ ነህ። ማንም ባልነበረበት ሰዓት አንተ እኮ ነህ ከጎኔ የነበርከው። አሁን ደግሞ ሰው ያስፈልገኛል። አበራ እየተዋወቅነ አሁን ምን ፈልገህ እንዲመጣ ነገረኝና ቀጥ ብሎ ሊመጣበት እንዴ? እንደው ወንደሰን የፈለግከውን አድርገኝ። ከአቤል መታፈን እጅ አለበት። ልክ ነኝ ማለት ነው። ስለዚህ አስከሬኑንም አንተ ነው የወሰድከው ማለት ነው። እሱን አላደረኩትም፣ እመነኝ። ያላደረኩትን ደግሞ አድርጌያለሁ አልልህም። ስማ አበራ፣ አይኔን እያየ መልስልኝ እሺ። እስኪ የምወደው አባቴ አጥንት ይውጋኝ በለኝ እስኪ። የአባቴን አጥንት ይውጋኝ አልወሰድኩም። ቆይ እኔ የምልህ ለምንድን ነው ይሄንን ማድረግ ያስፈለገ? ቆይ ጋሽ ምን አጓር ይሄን ያህል? እያወቅህ ለጥቅም ለፍራንክ ብዬ ነዋ። እኔ የምልህ እንዲሁ አበራ፣ እንዲሁ የሌለብህን አመል እንደው ከየት አመጣው? እንዲሁ ምኑ ነው እንደዚህ የለወጠ? ምን እያልክ ነው ወንደሰን? ምንም ቢሆን እኮ ሰው ነው እኮ ከኔን ከቤት ያስወጣኝ። በተወለድኩበት ቤት ከቤት ጎትቶ አስወጡኝ፣ ውጭ ጣሉኝ። ምን እያልክ ነው ወንደሰን? አንዷን እህቴን እኮ ያጧት በረሃብ በችግር በቸነፈር እኮ ጎዳና ወተን ማን ነው ዘወር ብሎ ያየን? ለምንድን ነው ወንደሰን ቁስሌን እንደዚህ ለመንካት የፈለግከው? አንቺ እንዴት ገባሽ? ምን ማለት ነው? በሩ እኮ ክፍት ነበር። ጋሽ የሉም እንዴ? የለም፣ እኔም ስገባ አላገኘሁት። እሺ ምን አዲስ ነገር አለ ስለ አቤል? ምንም የለም። አንቺ ግን ማነሽ? እንዴ ማለት ምን ነው? አንቺ ግን አይምሮሽ ትንሽ ሸረፍ ያደርገዋል እንዴ? እኔ ምንም አያደርገኝም። የተጠየቅሽውን ብቻ መልሽ። ማንስ በሆን ምን አገባሽ? ማንነቴን ደግሞ ለአንቺ ማስረዳት ያለብኝ አይመስለኝም። አንድ ነገር ልብ ብለሽ ስሚኝ። ማንንም ሰው ልታታልይ ትችያለሽ፣ እኔን ግን ልትሸውዱኝ አትችይም። በቅርቡ ደግሞ ማንነትሽን ደርስበታለሁ።
እያስፈራራሽኝ መሆኑ ነው? እንደፈለግሽ ማሰብ ትችያለሽ። ባትፈታተኝ ይሻልሻል። ኦ ምን ልታመጪ? እኔ እኮ አበራሽ ነኝ፣ የማንደፍሮ ልጅ። ማንንም አልፈራም። ይልቅን የምትጠነቀቂኝ ጥሩ። ምን እየተካሄደ ነው? ነይ ማህት አለም ምን ነግርሽ አንዲ ነገር አለን። አቤል ተገኘ እንዴ? መገኘቱን አልተገኘም፣ ግን መገኘቱ አይቀርም። ከዚህ ጀርባ ያለው ሳሚ ነው። ምን? ለምን ብሎ? ቆይ ምን ሊያገኝ? እንደውስ ገንዘብ ብሎ ነው። እኔም ተባባሪ ነበርኩ። ድሮም እኮ ወንድሜ ነግሮኝ ነበር፣ እኔ አልሰማም ብየው ነው እንጂ። አንተ ቆይ እንዴት እንደዚህ ታደርጋለህ? አሁን መወቃቀሱ ምንም አይሰራም። አበራ ካለፈ ነገሩ ብዙ ተምሯል። አሁን ነገሮችን ለማስተካከል እየሞከረ ነው። እኔ ምንም ያልገባኝ እናንተ እንደዚህ መስማማት ነው። በቃ አበራ እውነት አለው። እህቱ ኑራ ቢሆንህ እኔ አንቺ እኔን እንደምትንከባከብኝ እሱም እህቱ ትንከባከበው ነበረ። የሁሉ ነገር የተፈጠረበት እህቱ ባለመኖሯ እኮ ነው። ልክ ነህ። ለነገሩ እናንተ እንደዚህ ስትሆኑ ማየት በራሱ ደስ ይላል። ቆይ እኔማ አላውቀው ችግር አለ እንዴ? እኔ ችረዲት ምንም አላማረችኝም። ቆይ ግን እውነቷን ነው አምልጬ ነው የመጣሁት ያለችው? እሱስ እውነቷን ነው። እኔ መጸዳጃ ቤት ብላኝ ይዣ ሲሄድ በዛው አድርጋ ነው ያመለጠችው። አዎ ልክ ብለሻል። ታዲያ ቆይ ወንድሜ እንደነገረኝ ከሆነ ስታይክ ምንም እንዳላወቀን ያስመሰለችው። አንዱ አፋኝ ከሆንክ ለምንድን ነው እንደዛ ያደረገችው? እሱ ነው እኔም ግራ ይገባኝ። ያው አቤል ከኛ ጋር ስለነበር ለዚህ ይሆናል። ነበር ስትል ምን ማለት ፈልገህ ነው? አቤል አሁን የለም እንዴ?